ፕሮግራሜ በሃይማኖት ጉዳይ ላይ በቤተክርስቲያን ጉዳይ ላይ በመቆርቆር ነውና ሃይማኖት ያስተማረኝ ብዙ ነገር አለ ከኢየሱስ ክርስቶስ የተማርኳቸው በጣም በርካታ ጉዳዮች አሉና ኢየሱስ ክርስቶስ አሁን በመድር ላይ ቢሆን ከኦሮሞ ጎን እንደሚሆንና ኦሮሞ እንደሚሆን እርግጠኛ ነኝ ሌላ ሊሆን አይችልም يا ربي الله فرانك የሚያረገኝን ባልስጠኝ يا ربي فرانك የሚያረገኝን ባልስጠኝ يا ربي يا ربي يا ربي فرانك የሚያረገኝን ባልስጠኝ يا ربي ሌላው فرانك ይባባላል ሰርፕራይዝ ይባላል እኔ ብቻዬን ነው ማደርገው يا ربي فرانك የሚያረግ ባልስጠኝ يا ربي ወደ ቀልቤ የሚመልሰኝን ባልስጠኝ يا ربي ካይሮን ሰገጤ እንዳሰጠኝ ደግሞ እኔ እሱ ሰርቶ እኔም ሰርቼ ራሳችንን ምንለውጥ ከዚህ ሀገር ምንወጣ ባልስጠኝ يا ربي يا غفتاكو እንደዚህ እንዳሳበርከኝ እንዳታስቀረኝ يا ربي الحمد لله ሁሉ ነገር አሟልተ ሰተኸኛል እና يا ربي ሸረኛ ምቀኛውን ከላይ ያያዝልኝ يا ربي يا الله يا ربي يا الله የሙአዜን ፍቅር በቶሎ በሊ አውጣልኝ يا ربي يا الله እንደዚህ አይነት መልካም ቆንጆ ውብ እኮ ናት እቺ ብስኩት የሆነች ልጅ እንደዚህ ስትሆን ዝም ብለህ ታያለህ ፍትና እኮ ነው ፍትና እና እቺ መሰለሽ ብስኩት ጣፋጭ ከጥፍሯ ከእጇ ከፊቷ ከቁመቷ መግባት የለብኝም አልኩኝና አንድ ሰው ብስቅ ዋላችሁ አልኩኝና እኔ ወንድምሽ እቺ ግሬ አስማተኛ ናት አረኩ አሳጣልኳት እንዲያልኩኝ እንዳስቁ ብያቸዋለሁ ጓደኞቼን አብሬ ሲወጣ ፖሊሱ እግዚአብሔር ያሰረው ደግሞ ምን ታስራለ ካደላለው ልብዬ ድብዬ አብሬ ድብዬ ሲወጣ እግዚአብሔር ያሰረው ምን ታስራለ አይደለም መልሳታለሁ ታስሯል እግዚአብሔር አስሮት ነው ክርስቲያኑ ለሙስሊሙ ደግሰው ለሰዎች መልካም ንግግር ተናገሩ ወቆሉ للناس حسنا ይሄን ተቃርኖ ይመጣ ካለ አንተ እንደ ውሃ አቅጣጫህን አትቀይር ሰው ባየ ቁጥር ወደ ቀኝ ወደ ግራ ወለም ዘለም አትበል ውሃ አይደለም አንተ ሰው ነህ ፕሪንሲፕል አለ ጉድጓድ ስታገኝ መርጠ በትክክለኛው መንገድ የምትደርሰው ነው የሰዎችን ውዴታ አታሳድ በተለይ ደግሞ አደራመለ የሰዎችን ውዴታ ፍለጋ ሌሎችን ለማስደሰት የሰው ልጆችን ጌታ እንዳታስቆጣ ውዴታውን ትነፈጋለህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያው በሆነ ንግግራቸው ውስጥ من ارضى الناس بسخط الله ይላል ሰዎችን ያስደሰተ እንዲወዱት ብሎ አላህን በማስቆጣት ሂሳብ ሰዎችን ያስደሰተ ሰዎቹ እንዲጠሉት አላህ ያደርጋል እሱ ጠልቶት እንዲጠሉት ያደርጋል ነገር ግን ሰዎችን ያስቆጣ አሜሪካንን የመራው ባራክ ኦባማ በ48 አመቱ ነው ስልጣን ላይ የወጣው ያው ለመሪነት በጣም ወጣት የሚባል እድሜ ነው ትራምፕ ደግሞ በ70 አመቱ ነው የወጣው ግን የትኛው ሰው ነው አረ ትራምፕ አለፈበት ምን ሆኖ ነው በስተርጅና አገር ሊመራ የሚነሳው ያለ ሰው አለ የለም በፍጹም ምክንያቱም ለዛ ቦታ እድሜው 48 ቢሆን 70 አመት ቢሆን አልዘገየም ስለዚህ ለህይወት ፎርሙላ የለውም ኦባማ በወጣትነቱ አሜሪካን ቢገዛ ትራምፕን በ70 አመቱ አሜሪካን ቢገዛ በአዛውንትነቱ ማንንም ሰው ጀጃ ያደርጋቸው ምክንያቱም ዋናው በህይወት ውስጥ ማራቶን ማሸነፍ አይደለም መጨረስ ነው እዛ ቦታ ላይ መድረስ ነው ያቺ ሪባኗ ያለችበት ቦታ ጋር መድረስ ነው እንጂ ሪባኗን ቀድሞ በበጠስ አይደለም ህይወት ጃክማን ማየት ይችላልላችሁ በ35 አመቱ ድረስ የራሲ የሚለው የሚንቀሳቀስበት ነገር አልነበረው እንደውም እስከ 35 አመቱ ዲስከቨር ሲያደርግ ነበር በቃ አሜሪካ ለመሄድ ቪዛ ሲሞክር ቋንቋ ለመልመድ ሲጥር በቃ ብዙ ነገር ሲያደርግ ነበር ከ35 አመቱ በኋላ ግን መብሰል ጀመረ እስኪ አሁን ምን ማድረግ አለብኝ ብሎ ልትስቅብኝ ነው መሰለኝ እኔማ የደከረመ ፈረስ ሳይሆን ሌላ ነው የሚሉኝ ምን ማለት ነው ግን የደከመ ፈረስ የሚጋለብ የደከመ ወስደሹ እና 2 ሰዓት ቀስ እያለ ነው የሚሄደው ኦኬ እና 2 ሰዓት ዋክስ 2 ሰዓት ፊቴ ላይ ፊትሽ ላይ ያስታውቃል እንዲመህር ምን ደከመኝ ማለት ነው ደከምሽ ማለት ነው ፊትሽ ደክሟል like I look tired እንደዛ ማለት ነው እና ታዲያ ምን ይመስላል do I look tired ና ስለማያውቅሽ ነው የደከመ ፈረስ ይመስላል ፊቴ አታውቀኝም ጠንካራ ወይራ ነኝ ጠንካራ ወይራኛ ወይራ ነኝ ወይራ ወይራ
ወይ አንጨት ማለት ምን ነው አድዋን የሚያህታቡት ነፃነትን የሚያጽዋ ምን ነው አጣ አንጓሽ ደራሽ ጀግና አባቱን ድል ወራሽ ምን ነው ጭራለ ቀየው ዳዋ ዋጠው ደብሩን ፎካሪ ናፋቂ ሸላይ ጠፋ ካገሩ ምን ነው በደም በነፍስ የተጻፈ ገድል የጥቁር ህዝብ የነፃነት ውል አድዋን ያህል ድል ምን ነው የአፍሪካ ወንድሞቻችንማ የታገሉ ኢትዮጵያ ብለው የማሉ በነፃነት ትግላችን እጅ ሽለሉ የአባቶቻችንን ትግል ወርሰው ነፃነትን አበሩ እስከ ልጅ ባንዲራቸውን ሰቀሉ ምን ነው ስልቻ ቀልቀሎ ስልቻ ጉራ ብቻ ነፍጠኛ የሚያውቀው በቃ ስድብ ብቻ ጉራ ብቻ ባክህ እዚህ ጥፋዩን ከሙትቻ አንተ ሸጋ ወተት የመሰለች ወሎዬ ወተት የመሰለች ኦሮሞ ወተት የመሰለች አማራ ያሉ ብቻ ወተት የምትለዋን ቃል በራዘር ላይ የመለጠፍ ታፔላ የመሰለ የታይ ነው። በመጀመሪያ ብልግልና አነል ሙስሊም ይላል። እሺ ብለህ ስትቀበለው ምን ይላል? ይቀጥላል። እህቱን አውጥቶ የስፖንሰር ወይንም ደግሞ የመሸቀጫ መንገድ ያረጋት ፎቶ አለጥፎ ዋዳ ኢትዮጵያ ሙስሊሚ ይቀጥላል ነገሩ እንደዛ ያለ። ሰላም ጓደኞቼ፣ አሁንም ማሳያችሁ ቀለል አድርገን እንዴት የጀሶ እንጀራ ማዘጋጀት እንደምንችል ነው። ቪዲዮን ከመጀመሪ በፊት ፕሮፋይሌ ስር ዩቲዩብ ቻናሌን ታገኙታላችሁ። ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እና የጀሶ እንጀራ እንዴት እንደሚዘጋጅ ጁንታው በቃ ሸሸ። ከዚህ ጦርነት ምን ተማርክ? አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው። አሁን በህዝቡ ዘንድ ምን ይሆንክ ይመስላል? ውሸታም ሆንኩኔ። ስንት ዓመት ነበር በስልጣን ላይ መሆን የምትፈልገው? 30 40 50 60 70 80 90 100 ግን ተምርሃል? ዓለምኔ ይደለምኔ የዋሾ ውስጥ ኖሮ እንዴት ነው የተባለ ይሄም ኢትዮጵያኖች አንድ ስንሆን ምንድነው የሚሰማ? ደስ አይለኝ እና መሸነፍን አምነህ ልትቀበል ነው? ምን አማራጭ አለ ከመቀበል በቀር? ከዚህ በኋላ ስልጣን መያዝ ላንተ ምንድነው? ምነው የኔስ አይ ደብረ ጽዮን እጅ ስትባልኩ ምንድነው ያልከኝ? እጅ አልሰጥም። በመጀመሪያ ደረጃ እጅህን ለማን እንደምትሰጥ አውቀሃል? ለዚህ መንግስት። ታዲያ የምትሰራቸው ስራዎች እኮ እጅ ያሰጣሉ። እናም እጅ ስጥ። እጅ አልሰጥም። ኧረ እባክህ ልለምን፣ እንደው ተለመነኝ። ንጹሃን ምንም በማያውቁት ህይወታቸውን እያጡ ነው። እንደገና ሀገር ለቀው እየተሰደዱ ነው። ይሄ እንኳን ትንሽ አይሰቀጥጥም? አይዘገንንም? የሰው ፍጡር አይደለ እንዴ? ከጁንታዎቹ ተርታ አንዱ እኔ ነኝ በልና እጅህን ስጥ በቃ። እጅ አልሰጥም። ግድ የለህም ተው፣ ግድ የለህም። ህዝቤንም ሀገሬንም በድያለሁ ስትል እጅን ሰተህ ቂሊንጦ ግባ። አልገባም። እችን ትወዳለች። ቆይ ጥፋትህን አምነህ እስር ቤት ብትገባ ምን የሚፈጠር ይመስልሃል? ልገረፍ፣ ልቀጠቀጥ፣ መጨረሻውን ገለኝ።